ታዋቂ ስለሆኑ ነው። ሁሉም ጅሃቶች አላህ ናቸው። ስለዚህ ምስራቁም ሆነ ምዕራቡ የአላህ ናቸው። አላህ ነው የፈጠራቸው። አላህ ነው ደግሞ በዚህ ቦታ የመደባቸው። ፈአይነማ ተወሉ እናንተ በስግደታቸው ወደ የትኛው አቅጣጫ ብትዞሩ ፈተመ ወጅሁላህ ፈተመ ኢዝኑላህ ወይም ሸርዑላህ ለማለት ይቻላል ማለት ነው። ወደ ዞረችሁበት አካባቢ የአላህ ፍቃዱ ነው። ችግር የለውም። የምትገዙት አላህን ነው። የምትዞሩበት አቅጣጫ ቢለዋወጥ የምትገዙ ጌታ አንድ እስከሆነ ድረስ የአላህ ፍቃድ ነው። ኢነላህ ዋሲዑን አሊም አላህ ዋሲዑል ፈድል ችሮታው ሰፋ ጌታ ነው። ሁሉንም ሚስጥር ደግሞ በጥልቅ የሚያውቅ ጌታ ነው ይላል ማለት ነው። ይሄ ያው ቂብላን በተመለከተ ነው እየጠቆመ ያለው። ወደፊት ስለ ቂብላ ስለሚያነሳ እንደ መንደርደር ያለው ይሄ ማለት ነው። እና ምስራቅና ምዕራብ የሚለው ነብዩ አለይሂ ሰላቱ ወሰላም ከለታት አንድ ቀን ያው ዘመቻ ሄደው ራቅ ያለ ቦታ ላይ ያው ሰፈሩና ሌሊት በሚሆንበት ጊዜ ሶላት ለመስገድ ሲፈልጉ ወዴት እንደሚዞሩ ግራ ገባቸው። አቅጣጫ ጠፋባቸው ማለት ነው። ያው ኢጅቲሃድ አሰቡና በዚህ በኩል ይሆናል ብለው ያሰቡት አካባቢ ሰገዱ ማለት ነው። ከዛ ምልክት አደረጉበትና ጧት ሲነጋ ያው ምስራቅና ምዕራቡ የሚለየው በንጋት ነው። ያን ሲያዩ አብዛኛዎቹ ግምት ስተት ሆኖ ተገኘ ማለት ነው። አንዳንዶቹ በአጋጣሚ የተቀረብ ያለ ቢሆንም ስለዚህ ምን እናድርግ እንግዲህ እኛ ያው በዚህ ነው ቂብላው ብለን ሰግደናል። አሁን ቂብላው እንደገና ሶላትን መልስ ምናምን ሲሉ ለዛ መልስ ነው የመጣው ይላል ማለት ነው። እና እናንተ የምትተቁላህ መስጠቷ